ግንቦት 2012 ዓ.ም ኩቤክ ካናዳ ከሌሊቱ 11 ሰዓት ከ3 ደቂቃ ገና ንጋት ሳይተካ በጨለማ ውስጥ የፖሊስ ልዩ ኃይል አባላት በዝምታ ይንቀሳቀሳሉ። ቁጥራቸው ብዙ የሆኑ ልዩ የፖሊስ ኃይሎች ዘመናዊ ጠመንጃዎቻቸውን ደግነው የቤቱን በር ለመስበር ተዘጋጅተዋል። ከከተማ ወጣ ብሎ የሚገኝን አንድ መጠነኛ ቤት ከበውታል። በቤቱ ውስጥ አንድ ሰው ከሚስቱ ጋር በሰላም ተኝቷል። በቁጥር ብዙ የሆኑ የተደራጁ ልዩ ኃይሎች በሩን ሰብረው ሊገቡ ጥቂት ሰከንዶች ብቻ እንደቀራቸው ምንም የሚያውቀው ነገር የለም። ነገር ግን ብዙም ሳይቆይ ኃይለኛ የበር ድብደባ ከእንቅልፉ አባነነው። ፖሊሶቹ በሩን ሰብረው ዘለቁ። የጫማዎቻቸው ኮቴ ቤቱን አወከው። አይኑን ሲገልጥ የታጠቁ ፖሊሶች መኝታ ቤቱ ውስጥ ቆመዋል። ፖሊስ ነን፣ እጅህን ወደ ላይ መሬት ላይ ተኛ አሉት። ሚስቱ በድንጋጤ ትጮኻለች። በጥቂት ሰከንዶች ውስጥ በሆዱ መሬት ላይ ደፍተውት በካቴና አሰሩት። ገና ከእንቅልፉ እንኳ በቅጡ አልለቃም። ፖሊሶች ወደ ውጪ ሲያወጡት እሷ ልትጠጋው ትሞክራለች። ፖሊሶቹ ግን አገዷት። መርማሪዎቹ በመኪና ማቆሚያ ውስጥ ግዙፍ የህትመት ማሽኖችን አገኙ። በምድር ቤት ውስጥ ደግሞ የተቆለሉ የወረቀት ክምችቶች፣ በቁም ሳጥኑ ውስጥ ደግሞ ገንዘብ በፕላስቲክ የታሸጉ $20 ኖቶች አገኙ። በፍጥነት ቆጠሩት። ወደ $1 ሚሊዮን ይጠጋል። ከአልጋው አጠገብ ባለው መሳቢያ ውስጥ ሌላ ነገር አገኙ፣ አነስተኛ የካናቢስ ከረጢት። ከዛም ፍራንክን ከቤቱ ይዘው በመውጣት የፖሊስ መኪና የኋላውን በር ላይ አድርገው እጆቹን አስረው አስቀመጡት። እሱም ፖሊሶቹን ሳይሆን እያየ የነበረው በቤቱ በር ላይ በከፍተኛ ሐዘንና ለቅሶ ላይ የምትገኘው ሚስቱን አይን በማፈር ስሜት ሆኖ እያየ ነበር። ስሙ ፍራንክ ባራሳ ይባላል። በካናዳ ምድር $250 ሚሊዮን በሐሰት ያተመው ሰው። ይህን አስገራሚ ታሪክ ከመንገራችን በፊት ውድ የለዛ ትረካ አድማጮቻችን ቻናላችንን ሰብስክራይብ ማድረጉን አይዘንጉ። ታሪኩ እንዲህ ይጀምራል። 2008 ዓ.ም ኩቤክ ፍራንክ ባራሳ በቢሮ ተቀምጦ በጋዜጣ ቁርጥራጮችና በመጽሔት ጽሑፎች የተሞላውን ግድግዳውን በትኩረት ይመለከታል። ሁሉም ጽሑፎች ስለ አንድ ነገር ነው የሚናገሩት፣ ስለ ገንዘብ። ነገር ግን ገንዘብ እንዴት ማግኘት ወይም ኢንቨስት ማድረግ እንደሚቻል አይደለም የሚናገሩት፣ ስለ አሰራሩ እንጂ። ስለ ቀለሙ፣ ስለ ወረቀቱ፣ ስለ ደህንነት ምልክቶቹና ስለሚያትሙት ማሽኖች። ፍራንክ የ38 ዓመት ጎልማሳ ነው። ጠንካራ ቁመናና ምንም ነገር የማያመልጠው አስተዋይ አይን አለው። እዚህ ወንጀል ውስጥ ከመግባቱ ቀደም ብሎ በህጋዊ መንገድ ገንዘብ ሲያገኝ ነበር። የመኪና ብሬክ ፓድ የሚያመርት ድርጅት ከምንም ተነስቶ መስርቶና አትርፎ ሸጧል። ነገር ግን ያ ስኬት ያስከፈለውን ዋጋ ያስታውሳል። በቀን 18 እና 20 ሰዓት መስራት፣ ለዓመታት መልፋት፣ በሌሊት 10 ሰዓት መነሳት፣ በኩለ ሌሊት መተኛት፣ ጥሩ ጊዜያት፣ በዓላትና አስደሳች ህይወት አምልጠውታል። ይህ ሁሉ ድካም ምቾት ሰጠው እንጂ ነፃነት አልሰጠውም። ለራሱ እንዲህ አለ፣ ህይወትን ሙሉ ለስራ ሳይገብሩ የተሻለ ህይወት ለመኖር አቋራጭ መንገድ መኖር አለበት። ፍራንክ የንግድ ዕድል ሳይሆን አቋራጭ መንገድ እየፈለገ ነበር። ለመሆኑ ራሱ የሚሸጥ ምርት ማምረት ቢቻልስ? ራሱ የሚሸጥ ምርት? ምናልባት ተሳስቷል እያላችሁ ይሆናል፣ ግን አልተሳሳኩም። አዎ፣ ራሱ የሚሸጥ ምርት እየፈለገ ነበር ፍራንክ። እስኪ አስቡት፣ ማንኛውም ንግድ አንድ መሰረታዊ ችግር አለበት፣ ደንበኛ መፈለግ። መኪና ከሸጡ መኪና የሚፈልግ ሰው ያስፈልጋል። ምግብ ከሸጡ የተራበ ሰው ያስፈልጋል። ማስታወቂያ፣ ሽያጭ፣ ሰራተኛ፣ ይህ ሁሉ ወጪም አለበት። ገንዘብ ግን ምንም ማስታወቂያ አይፈልግም። ገንዘብን የሚጠላ የለም። $20 ሲሰጡት ዋጋ የሚያወዳድር ወይም ቆይ ላስብበት የሚል የለም። ፍላጎት ወሰን የለውም። ደንበኛውን በምድር ላይ ያለ እያንዳንዱ ሰው ነው። ይህን ሁሉ ግምት ውስጥ በማስገባት ፍራንክ ስለ ሐሰተኛ ገንዘብ ምርምር ጀመረ። እንደ ጀማሪ በቤት ውስጥ በሚገኝ ፕሪንተር የሚታተም ሳይሆን የባንክ ማሽኖች እንኳ ሊለዩት የማይችሉትን ሱፐር ኖቶች በተሳካ ሁኔታ ለማተም ስለነሱ ማጥናት ጀመረ። አንድ ትልቅ ሚስጥር ላይ ደረሰ። አብዛኞቹ ሐሰተኛ የገንዘብ ህትመቶች የሚያዙት በወረቀቱ ምክንያት ነው። የአሜሪካ ዶላር የሚታተመው ከተራ ወረቀት አይደለም። ለብዙ አስርተ ዓመታት በአንድ ድርጅት ብቻ በሚመረት ልዩ የጥጥና የበፍታ ውህድ ነው። ይህ ወረቀት በአልትራቫዮሌት ብርሃን ስር ይታያል። ሲታጠፍም ለየት ያለ ድምፅ አለው።
ይህንን ወረቀት በህጋዊ መንገድ መግዛት አይቻልም። አብዛኞቹ ሐሰተኛ ገንዘብ የሚያትሙ ሰዎች ተራ ወረቀት ይጠቀማሉ ወይም አነስተኛ የገንዘብ ኖቶችን በኬሚካል አጥበው ትልቅ ዋጋ ያላቸውን ገንዘቦች ያትሙበታል። ሁሉም ግን ይከሽፋሉ። ፍራንክ ግን የተለየ መንገድ መረጠ። ወረቀቱ መምሰል ካልቻልኩ ትክክለኛውን ወረቀት ለምን አልገዛም አለ። 2008 ማብቂያ ላይ ፍራንክ ስልኩን አንስቶ አንድ ጥሪ ያደረገ። ጥሪው እንዲህ የሚል ነበር። ጤና ይስጥልኝ፣ እኔ የአንድ የግል ኢንቨስትመንት ተቋም ወኪል ነኝ። የድርጅታችንን የቦንድ ሰነዶች ለማተም ከፍተኛ ጥራት ያለው የደህንነት ወረቀት እንፈልጋለን። ከዛም በደወለው ደንበኛ ማለትም በፍራንክ ጥያቄ የሽያጭ ተወካዩ ፍላጎት አሳየ። ከዛም በመቀጠል ፍራንክ ፍላጎቱን ዘረዘረ። ወረቀቱ ጥጥና በፍታ የተቀላቀለበት መሆን አለበት፣ በአልትራቫዮሌት ብርሃን መፈተሻ ማለፍ ይኖርበታል አለ። ይህን ወሳኙ የጥያቄ ክፍል ስለነበር ፈርቶ ነበር። ልቡ ሲመታ ይታወቀዋል። ድምፁን ግን አረጋግቶ ቀጠለ። በወረቀቱ ውስጥ የድርጅታችን መስራች ምስልና የደህንነት ክር እንዲኖር እንፈልጋለን። ያ ምስል የአንድሬው ጃክሰን ፊት ነበር፣ $20 ላይ የሚገኘው ምስል። የሚገርመው የሽያጭ ተወካዩ ምንም አልጠረጠረም። ደንበኞች ሁሌም እንግዳና ለየት ያለ ፍላጎት ሊኖራቸው ይችላል ብሎ ስላመነ ያለምንም ችግር ስልኩ ተዘጋ። ፍራንክ በ10 ሺዎች የሚቆጠሩ ዶላር ከፍሎ በ100 ሚሊዮኖች የሚቆጠር ገንዘብ ሊያትም የሚችልበትን ወረቀት አዘዘ። ወረቀቱ በኮንቴነር ሲመጣ ፍራንክ በሩቅ ሆኖ በአጉይ መሳሪያ ይከታተል ነበር። የጉምሩክ አባላት ሰነዱን ሲመረምሩ የደህንነት ወረቀት የሚለውን ጽሑፍ አይተው በነፃ አሳለፉት። አሁን ወረቀቱ በእጁ ገብቷል። ቀጥሎ የሚያስፈልገው ማተም ነው። 2009 መጀመሪያ ላይ ፍራንክ አንድ የመጋዘን ቤት ተከራይቶ ዘመናዊ የህትመት ማሽኖች አስገባ። ፍራንክ የ$20 ኖትን እንደ መሐንዲስ በጥልቀት አጠናው። በ$20 ላይ ያለው ቀለም ከወረቀቱ ከፍ ያለ ነው። 20 የሚለው ቁጥር ደግሞ እንዳየንበት አቅጣጫ ቀለሙን ይቀያይራል። ፍራንክ እነዚህ ምስጢሮች ለመፍታት ለ2 ወራት ቀን ከሌሊት ሙከራ አደረገ። የሳታቸውን ኖቶች ሁሉ በእሳት ያቃጥላል። አንድ ምሽት ግን ትክክለኛውን ኖት አተመ። በብርሃን ሲያየው ምስሉ በትክክል ይታያል። የሐሰት ገንዘብ መለኪያ እስክሪብቶ ሲጭርበት ቢጫ ምልክት አሳየ። ይህም ማለት እውነተኛ ነው እንደማለት ነው። ፍራንክ ቆራጥ ነበር። ሌሊት 8 ሰዓት ላይ ወደ አንድ ነዳጅ ማደያ ሄዶ ማስቲካ ገዛና በራሱ ባተመው የገንዘብ ኖት ከፈለ። ሻጯ ኖቱን መረመረችው፣ በእጆቿ አሻሸችው። ከዚያም በመዝገቧ ውስጥ ከተተችውና መልሱን ሰጠችው። ፍራንክ $19 ከ12 ሳንቲም እውነተኛ ገንዘብ ይዞ መጣ። ሰራለት። ገንዘቡ ማተም ብቻ ግን በቂ አይደለም፣ ማሰራጨትም ያስፈልጋል። ፍራንክ ቀደም ሲል እንዳደረገው ራሱ ሱቅ እየሄደ ቢገዛ በአንድ ሳምንት ውስጥ ይያዛል። ስለዚህ በጅምላ መሸጥ ነበረበት። ቀደም ሲል ነጋዴ ነበር፣ አሁን ግን ከወንጀለኞች ጋር መደራደር አለበት። ሞንትሪያል ውስጥ በአንድ መኪና ማቆሚያ ውስጥ የመጀመሪያውን ስምምነት አደረገ። የጥቅሉ ዋጋ 30% ነበር። ማለትም በ30,000 እውነተኛ ዶላር 100,000 ሐሰተኛ ዶላር ይሰጣል። ስምምነቱ ይሄ ነበር። ወንጀለኞቹ ገንዘቡን ወስደው በባንክና በካሲኖዎች ፈተኑት። ሁሉም አለፉ። ወሬው በወንጀለኞች ዘንድ ተናፈሰ። ኩቤክ ውስጥ እውነተኛ የሚመስል ገንዘብ የሚያትም አንድ ጠበቃ የሚመስል ሰው አለ ተባለ። በ2 ዓመታት ውስጥ ፍራንክ በ10 ሚሊዮኖች የሚቆጠር ገንዘብ አተመ። ሆኖም የአሜሪካ ምስጢራዊ አገልግሎት አንድ ችግር እንዳለ ተገነዘበ። በመላው ሰሜን አሜሪካ ፍጹም የሆኑ ሐሰተኛ $20 እየተሰራጩ መሆኑን አወቁ። መርማሪዎቹ ሱፐርኖት ብለው ሰየሙት። ፍራንክ ሊይዙት እንደሆነ ቢገምትም ስራውን ለማቆም ግን አልቻለም። ሐሰተኛ ገንዘብ በሚፈልጉ ወንጀለኞች ወሬው ቀድሞ ስለተናፈሰ ሊያቆም ቢፈልግም አልቻለም። በመጋቢት 2012 እንደ ቀድሞ ሁሉ አንድ አዲስ ደንበኛ መጣ። $100,000 ፈለገ። ፍራንክ ግን ስሜቱ አደጋ አለ እያለው ነበር። ነገር ግን በተስማሙት መሰረት በመኪና ማቆሚያ ቦታ ገንዘቡን ሰጠው። በሚቀጥለው ቀን ደንበኛው ደውሎ በጣም አሪፍ ነው፣ ሌላ 100,000 እፈልጋለሁ አለው። ፍራንክም ተስማማ። ነገር ግን አዲሱ ደንበኛ ፖሊስ እንደነበር ፍራንክ አላወቀም። ፍራንክን በሄሊኮፕተርና በድብቅ ካሜራዎች ይከታተሉት ነበር። ወደ ቤቱ ሲገባ አዩት። ቤቱን ለሳምንታት ሲያጠኑ ቆዩ። ግንቦት 2012 የስዋት አባላት ቤቱን ሰበሩት። ፍራንክ ተያዘ። የአሜሪካ መንግስት ፍራንክ ተላልፎ እንዲሰጠውና የ60 ዓመት እስራት እንዲፈረድበት ፈለገ።
ፍራንክ ግን ሌላ ካርድ ነበረው። ለጠበቃው እንዲህ አለው፣ ካናዳ ውስጥ አንድ ቦታ ላይ $200 ሚሊዮን ሐሰተኛ ገንዘብ ደብቄያለሁ። ቦታውን የማውቀው እኔ ብቻ ነኝ። እኔን ወደ አሜሪካ ከሰጡኝ ያ ገንዘብ ገበያ ላይ ይሰራጫል በማለት በጠበቃው በኩል ተናገረ። የካናዳ መንግስት ተጨነቀ። $200 ሚሊዮን ገበያ ውስጥ ቢገባ የሀገሪቱን ኢኮኖሚ ሊያናጋ ይችላል። ፍራንክ ተደራደረ። ሁሉንም ገንዘብ፣ ማሽኖችና ምስጢሮች እሰጣችኋለሁ፣ እናንተ ደግሞ ነፃ ትለቁኛላችሁ። በዚህ ተስማሙ። ሰኔ 2012 ፖሊሶች ፍራንክ ወደ መራቸው መጋዘን ሄዱ። እዚያም $200 ሚሊዮን በጥቅል ተቀምጠው አገኙት። ፍጻሜው ማንም ያልጠበቀ ሆነ። ፍራንክ ለ6 ሳምንታት ብቻ ታስሮ ለተገኘበት ሐሺሽ ይዞታ $1350 ተቀጥቶ በነፃ ተለቀቀ። የ$250 ሚሊዮን ሐሰተኛ ገንዘብ ያተመው ሰው በነፃ ወጣ። ዛሬ ፍራንክ ባራሳ የደህንነት አማካሪ ነው። ባንኮች ሐሰተኛ ገንዘብን እንዴት መከላከል እንዳለባቸው ያስተምራቸዋል። በአንድ ወቅት ወንጀለኛ የነበረው ሰው ዛሬ በክብር ንግግር እያደረገ በህጋዊ መንገድ በሚሊዮኖች የሚቆጠር ዶላር ያገኛል። ይህ ለዛ ትረካ ነው። ይህን የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎች ለማግኘት ቻናላችን ሰብስክራይብ ማድረጉን አይዘንጉ። ቪዲዮን ከወደዱት ላይክ ማድረጉንም አይዘንጉ። በቀጣይ ቪዲዮ እስክንገናኝ ደህና ይቆዩን።